ለምንድን ነው እንደዚህ ሴት የምትወዱት? ወንዶች ጥያቄ ልጠይቃችሁ፣ ለምንድን ነው እንደዚህ ሴት የምትወዱት? ጥቅሙ ምንድን ነው? ከዱርዬ ሴት ምን ይገኛል? በተለይ በትዳር ህይወት ከኖርክ በኋላ ዱርዬነት ምንም አያደርግም። ትዳር ላይ ከገባ በኋላ በሪሌሽን እንኳን ኢትስ ኦኬ ያለ ነው። ያው ሁሉም እያጭበረበረ ነው ሪሌሽኑን የሚቀጥለው። ያበረታቱ አይደለም እኔ ባልልም ስለሚደረግ ማለት ነው። ትዳር ካስክ ግን ለምንድን ነው ሚስትህን አክብረህ የማትኖረው? ለሚስት ለምንድን ነው ታማኝ የማትሆኑት? እኔ የምላችሁ እናስጠላችኋለን እንዴ? ካግብታችሁን ከኖራችሁ በኋላ ሁሌ ማታ ማታ ስለምንሰጣችሁ ነው። እስኪ ጥያቄ እስኪ ጋይስ እነዚህ ጥሯቸው፣ እነዚህ ኮሽኮሽ ወንዶች ነው። እናንተ ኮሽኮሽ ወንዶች ቁጭ በሉ። ሁሌ ማታ ማታ ስመታችሁ ስትጠይቁን ምናምን በቃ ሁሌ እናንተ እንደሆነ ስለምትል እንደብራችኋለን። እስኪ መልሱልኝ። ቆይ ምንድን ነው ውጭ ያለው የተለየ ነገር? እስኪ የላችሁ ወንዶች የምሬ ጋይስ የምሬን እኮ ነው። እኔ ጥያቄ ልጠይቃችሁ። ምክንያቱም በሪሌሽን ስትኖሩ በሳምንት በ15 ቀን ነው እሙሙ የምታገኙት። አዎ ከገርል ፍሬንዳችሁ ጋር የምትጨዋወቱት። ከሚስታችሁ ጋር ግን ፍቅር ከሆናችሁ ሁሌ ፍቅር ይሰጣችኋል፣ ጾም ካልሆነ በስተቀር። አዎ ስለዛ ነው የምትንቁን። የራሳችሁ ንብረት እንደሆነ አርጋችሁ ነው የምትስሉት። የእናንተም ንብረት እኮ የኛ ንብረት ነው። የኔ ንብረት ያንተ መስሎ መሆኑን አምነክ ከኖርክ ያንተ ንብረትም የኔ መሆኑን እኮ ማመን አለብክ። አንተ አይደለም ባንተ ንብረት እኮ ማዘዝ ካገባ በኋላ ባንተ ንብረት አንተ አይደለም ማዘዝ የምትችለው፣ እኔ ነኝ እኮ ማዘዝ የምትችለው። ያገባው ሚስትክ ቁም ስልህ መቆም አለበት፣ ተነስ ሂድ ስልህ መሄድ አለበት። ማለቴ ዘነዘናው ማለቴ ነው። ደግሞ ስሙን አልጠራም ባለጌ ግን አይቁም ነገር ጋይስ። ግን እኔ እኮ ስለምን እኮ ነው ያከሬ ልጅ ገብርኤል ምስክሬ ነው። ቅጥል እኮ ነው የምለው። እኔ የምላችሁ ለምን አባታችሁ ነው ካገባችሁም በኋላ ልክስክስ ውሾች የምትሆኑት? ግን እስኪ መልሱልኝ። እስኪ በጨዋ ደንብ አልሳደብም። ትዳር ሳትይዙ ለምን አትልከሰከሱም ነበረ? ተልከስከሰ ጨርሳ አይደለ ትዳር የምትይዘው? ከተጋባ በኋላ ለምን አባ ነው የምትልከሰከሰው? ምንድነው ጥቅሙ ነው ጥያቄው። ቆይ ጥቅሙ ምንድነው ግን ከተጋባ በኋላ መልከስከስ?